የሚያቃት ሚስቱን በጣም ጎበዝ ነጋዴ በብዙ ፋይናንስ የምትቀሳቀስ አሁን ደግሞ በባዶ ቤት ቁጭ ብላ የምትጠብቅ ሚስት አይቶ አያውቅምና አንዲት ሴት የሷ በጣም የምትወደውን ሻርፕ የለበሰችውን ፌስታል ውስጥ ተከስቶ ቆሻሻ ተጥሎ አየውና የልጄን ሻርፕ ለምን ከተታችሁት እዚህ ሲል ከዛ ከሞተው ሰው ጋር አብራችን እንድትሞት ብለን ነው አለኝ። ባለቤቴ ጋር ተደወለና ሲባል ለምን እንደዚህ ታሞ አይደለም ሞቶ ነው አልኳቸው። አዎ ሞቶ ነው አሉኝና እኔ ደግሞ እንደ አባቴ ነበረ የእውነት ከልጄ በላይ የወንድሜ ሞት ትንሽ ልቤን ሰበረው። ያቺው ቀን ተቀየረችው ቀኑም አልተቀየረም። በዛው ቀን ነው እንደሚያረፈውና ሙሉ ለሙሉ ስራ አቆምን። ስለዚህ ያለን ገቢ በጣም የሚገርም ሆነ። ድህነት የሚባለውን ነገር አላውቀውም። በሰው እጅ መኖር የሚባለውን ነገር አላውቀውም። ዴቭልንም መልስ መመለስለት እንደዛ ነውና አታውቅም እንዴ ልጅ እኮ ብር አይዝም አልኩት። አባት ጋር ነው ብር የሚይዘው ስለው 5 ሰዓት ከምናምን ተደወለ። ቼክ እየተደረግኩ ነው የመጣሁት። ምንም የለብኝም በጣም ጤነኛ ነኝ እግዚአብሔር ይመስገንና ሐኪሙ ደስ ይለዋል። አንድ ሰው ሆዴን እየረገጠኝ መሞት አለብሽ ልጅቷን መወለድ የለባትም ማለት እርጉዝ መሆኔን አላውቅም እና ቃወደቀ ሆዴ ላይ በጣም ህመሙ ከባድ ነበረ። አጠገብ ያለው ግቢ ሰውዬ በር ይከፍታልና መኪና ሲወጣ ይጠብቃል። ምንድን ነው የሚጠብቀው? በኋላ አንድ ቀን ጠይቀኝ እንዴ ሰላም ይሄ ሰውዬ ለምን ደሁሌ ጧጧት የሚከፍተው ሲል መሞቴን ቼክ ሊያደርግ በጣም ደስ አለኝ። በቃ ለይቢ ደህና ነው እየጠበቅ ነው። ያው ጸሎት አለ ህይወት አለ። ልወልደው አንድ ቀን ሲቀር ግን ልጁ እንደሌለ ተነገረኝ ማለት ነው። ቅዱስና ዘላለማዊ የሆንክ አምላክ ሆይ እጅግ አድርገን እናመሰግናለን። ስለ ብዙ ምሕረት፣ ስለ ብዙ ቸርነት ስምህ ይባረክ። ደግሞ በእንደዚህ ሁኔታ ዛሬ በፊትህ ልንቀርብ ወደናልና ይህን እድል ስለሰጠህ እናመሰግናለን። በአንተ ጊዜ የሆነ ነገር ሁሉ ውብ ነው። አንተ መልካምና ትክክል ነህ። ስምህ ይባረክ። እንደ ሰው ያደለህ የኔ አባት በነገር ሁሉ አንተ ከብረህ አንተ ደምቀህ ሰው ሳይሆን አንተ ብቻ እንድትወራ አንተ እንድትደረግ አንተ የሰራህልንን ኢየሱስ የነገርከንን ሁሉ እንድናወራ እግዚአብሔር በዚህ ምስክርነት አባቶ ብዙዎች እንዲበረቱ ብዙዎች እንዲጽናኑ የተፍገመገሙ እንዲበረቱ ጌታ ሆይ አንተ ድል ስለሰጠህ እናመሰግናለን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን። ስሜ ሰላማዊት አለማየሁ እባላለሁ። እዚሁ አዲስ አበባ ነው የተወለድኩት። ባለትዳርና የሶስት ልጆች እናት ነኝ። እስካሁን ድረስ በጌታ ቤት ከሆንኩኝ አሁን ወደ 22 ዓመት አካባቢ ይሆናል። ከዛ በፊት በኦርቶዶክስ ሃይማኖት ቤተሰብ ውስጥ ነበርኩ። እዛም ሆኜ ግን የኦርቶዶክስን ሃይማኖት ያው ኖርንበት የሚባል ሲያ ነበርኩን የሚባል ነው። ቤተሰቡ ትንሽ አክራሪ ነበረ። እኔ ብዙም እንደዛ አልነበርኩም። በልጅነቴ ጎበዝ ተማሪ ነበርኩ ለመናገር ግሬድ 9 10 ድረስ የደረጃ ተማሪ ነበርኩኝ። ከዛ ቀስ እያለ ወጣትነቱ ሲመጣ ምን እያለ ቀስ እያለና ቆምን 12 ግራጁዌት አደረኩ። ከዛ ነው ጠቅላላ ወደ ንግድ ነው የገባሁት። ከእናቴ ጋር አብረን ነጋዴ ነበርኩኝ። በጣም ጎበዝ መባል ነጋዴና መርካቶ ላይ በጣም ትልቅ ሱቅ ነበረንና ከእናቴ ጋር ሰራ ነበረ። በኋላ ከእናቴ ጋርም እየሰራን ግን የዓለማዊ ነኝ የምባልም አይደለም መንፈሳዊም አይደለም መሀል ላይ ያለ ሰው በቃ መሀል ላይ ያለ ሰው በራሴ በጣም የምተማመን ያ በአንድ ሳይድ በእናቴ ብቻ ስላሳደገችኝ በራስ መተማመናችን ብዙ ነውና በራሴ በጣም የምተማመን ያመንኩበትን ነገር የምሰራ ደግሞ በቤተሰብም በራሴ ሙቅና የሰጠሁት በጣም ኃይለኛ ነበርኩና ትግስት የሚባል ነገር የሌለኝ ይቅርታ ማድረግ የማልችል ከሰው ጋር ብዙ መቀራረብ የማልወድ አይነት ሴት ነበርኩኝና በዛ ምልልስ ውስጥ ብዙ ውጣ ውረድም ነበረው። ህይወት በጣም መልካም ነበር ማለት እንዲህ በገንዘብ በሚተመን አይነት ነገር ከሆነ እግዚአብሔር ይመስገን ከልጅነታችን ጀምሮ የደህና ቤተሰብ ልጆች የምንባል አይነት ስለነበርን ኑሮ ጎደሎ ነገር አናውቅም። በጣም በመልካም ነበርና የምንፈልገውን ማድረግ መፈልገውን እንደፈለኩ መገባ እንደፈለኩ ወጣ በራሴ ሐሳብ ብቻ የምተዳደር የእውነት ለመናገር ምክር የሚባል ነገር ማልሰማ አይነት ሴት ነበርኩና
በእንደዚህ መሀል ነው እዛው መርካቶ እየነገድኩኝ እያለ ድንገት ጎረቤቴ የነበሩት ሱቅ ውስጥ የሚሰሩ የኛ ቤተሰብ የሆኑ ሰዎች ለመጀመሪያ ጊዜ አሴምብል ኦፍ ጋድ ይዘውኝ ሄዱና ነስቲ ተካፋይ ዛሬ ብለው ነው ይዘውኝ ሄዱትና ሲሄድ ደስ ይላል። መጥፎ ነገር አላየውምና ለሁለተኛ ጊዜ ደግሞ ይዘውኝ ሄዱና ደግመን ስንሄድ ግን አንድ መዝሙር በጣም ወዶ መዝሙር አለና አመልካለሁ ይህንን ታላቅ ጌታ የሚለው መዝሙር እሱ መዝሙር ሰማው። በሱ መዝሙር ጌታን ተቀበልኩ። መጀመሪያ እዛ 6 ኪሎ እያለ ማለት ነው አሴምብል ኦፍ ጋድ እና በሱ መዝሙር ጌታን ተቀበልኩ እንጂ ደህንነት አልተማርኩም። ስለዚህ ላይፌ ምንድነው ያው ነው፣ የተቀየረ ነገር አልነበረም። እነሱም አልያዙኝም፣ እኔም ጊዜ አልነበረኝም። እንደዚህ ያለ ከ22 ዓመት በፊት ከባለቤቴ ጋር ተዋወቀን። እሱ ደግሞ ጌታን ያውቅ ነበርና ምናልባት እኔ ላለው እኔንም ወደ ጌታ ሊያመጣ እሱንም ሊያበረታ ይመስለኛል ጌታ እኔና እሱን ያስተዋወቀንና ከሱ ጋር ከተዋወቀን በኋላ ግን ሲሪየስ የሆነ ነገር ወደ እኔ ህይወት መምጣት ጀመረ። መጸለይ ጀመርኩ። ከዛ ተጋብተን አብረን ከአንድ ዓመት በኋላ ተጋብተን አብረን መኖር ጀመርን። አብረን እየኖርን ቸርች ቀጠና 2 ሙሉ ወንጌል ካፈል ነበርና መካፈል የምወደው ፕሮግራም የቅዳሜውን ነው። ቅዳሜ የፈውስና የዴሊቨራንስ ፕሮግራም እና እዛ ላይ ሄዳለሁ። ሌሎችንም ፕሮግራሞች እካፈላለሁ። እየተካፈልኩ ውስጤ አንድ ነገር ነበር የሚያስበው፣ መንፈስ ቅዱስን መሞላት አለብኝ። የእግዚአብሔር ቃል ዕውቀት አይደለም ያለኝ። እኔ ፊክሽን በጣም አነብ ስለነበረ የእግዚአብሔር ቃል ለኔ ከባድ አይደለም ማንበብ። ብሉይ ኪዳን ለኔ ቀላል ነው ማንበብ። ህይወትን ባይሆን እንደ ፊደል አነበው ነበር እውነት ለመናገር። ምክንያቱም ፊክሽን እዛኛው ቤት እያለው አዳር አነብ ነበር። ምንም ችግር የለም እነዚህ ስለላ መጽሐፎች። ስለዚህ ብሉይ ኪዳንን ማንበብ ለኔ አልከበደኝም። አዲስ ኪዳን ላይ ስመጣ ትንሽ ይከብዳልና ግን እዛ ሲሄድ የምጠመው አንድ ነገር ነበር። ሰው ሲጸልይ ሳይ ምንድነው መንፈስ ቅዱስ፣ በቃ ይሄ መንፈስ ቅዱስ እኔ ጋር ሊመጣ ይገባል። እንደዚህ እያልኩ እየጸለይን የመጀመሪያ ልጄን ወለድኩ። እግዚአብሔርን አመሰገንኩ። ከዛ ግን ያው ስራ ላይ ስለነበርኩኝ ቸርች እሄዳለሁ። ጎበዝ ነኝ፣ ቸርች እሄዳለሁ፣ አልቀርም፣ እጸልያለሁ፣ ስራ ሰራለሁ፣ ነጋዴ ነኝ። እየሰራን እንደዚህ እያልን መንፈሳዊ ነገር ትንሽ እየጠነከርኩ እየበረታው ዳዴ ማለት ጀመርኩ መንፈሳዊ ዓለም ላይና ትንሽ እየሄድኩኝ ደህና እየሆነ ስራ በጣም ቢዚ የሆነን መጣን። እግዚአብሔር ይመስገን መርካቶ ነው፣ ብዙ ነገር አለ፣ እንነግዳለን፣ ሁሉ ነገር አለ፣ ሁሉ ነገር ሙሉ ነው። ከዛ ሁለተኛ ልጄን ወለድኩኝ ከ4 ዓመት በኋላ። ከዛ በኋላ ግን ሲሪየስ መሆን ጀመርኩኝ። ቸርች ላይ ያለኝ ነገር በጣም ሲሪየስ እንደዛ እንዲሆን ያደረገው ብዙ የምሰማቸው ግጭቶች እኔ ወደ አንዱ አቅጣጫ ካልተጠጋው የሚሆን ነገር አልነበረምና ለመጀመሪያ ጊዜ አንድ ጓደኛችን ኒውክሬሽን ኢንተርናሽናል ቸርች ይዞን ሄደና እዛ ስካፈል የእውነት ብዙ ነገር አስጀውኝ። ከዛ እንደ አዲስ እንደገና ደህንነት ገባውና እንደ አዲስ ደህንነት ተማርኩ። እዛም ሆኜ ግን አንድ ነገር ነው የምጠይቀው፣ መንፈስ ቅዱስ መሞላት አለብኝ። የኔ እንትን ሌላ ነገር አይደለም፣ በቃ ሆሊ ስፒሪት ነው ዋና ነገሬና መንፈስ ቅዱስ እኔ እፈልግሃለሁ፣ በደፈናው ቢሆን መንፈስ ቅዱስ እፈልግሃለሁ ነውና ያን ጥማቴ እንደዚያ እያልኩኝ መንፈስ ቅዱስን ለመጀመሪያ ጊዜ ሲጸለይ እጅ ሲጫን መንፈስ ቅዱስ በልሳን መናገር ሲጀምር የእውነት በቃ የሆነ ነገር ያገኘው ያህል ነው ለኔ የሆነው። ምክንያቱም የረጅም ዓመት ጸሎቴ ነው። መንፈስ ቅዱስን ተሞላን። ከዛ ነው እዛው ረጅም ጊዜ ቆየን። እዛ እንትን እያልን እግዚአብሔር ይመስገን እዛ እየተማርን ምን እያልን ወደ አገልግሎቱም ደህንነት ክላስ ላይ ምናምን ነገር እዛ ማስተባበር ጀመርን። ልጆች መራለው፣ አስተባብራለሁ፣ ሲሪየስ ነኝ። በነዛ ሁሉ ግን መናገር የምፈልገው እኔ ደስተኛ ሴት አልነበርኩም። ደስታን አላውቀውምና ሰው ሲስቁል ያናድደኝ ነበር። ቸርችም ሆኜ ድርም ያስቃቸው እኔ ሳቅ አላውቅም። ዝም ብዬ ነው የምስቀውና ሰው ግን ከኔ ጋር ሲሆን የእውነት ይስቃል። አንቺ ጋር እኮ መዋል ያስደስታል ይሉኛል። እኔ ግን ደስተኛ አይደለሁም። ምንድን ነው የሚያስደስታቸው? ለካስ ጌታ ከሌለው ሰው ውስጡ በደንብ ካረሰረሰ ሰው ደስታ የለውም፣ የውሸት ነውና እየገባኝ ሲመጣ
ከነገሮች ጋር ያልተገናኘ ደስታ ያገኘኝ ጀመረ። ሰው መቅረብ ጀመርኩኝ። ሰው መውደድ አይደለም መቅረብ ብቻ። ፍቅር ከቤተሰቦቼ ውጪ ብዙ ሰው አልወድም ነበር። በቃ እውነት ለመናገር ብዙ ሰው አልወድም ነበርና ይገርመኝ ነበር ለምን እንደዛ እንደሆንኩ አላውቅምና ያ ግን ነገር ብዙ እንትን አለኝ። በኋላ የቀረብኩኝ እንትን እያልኩኝ እያለ የላይፍ ጌታ አንዳንዴ ሲፈልግህ ነገር ነው የሚፈልገውና ሶስተኛ ልጄን እርጉዝ ሆንኩኝ። በቃ ላይፍ ሙሉ ለሙሉ የተቀየረው ያኔ ነው፣ መንፈሳዊ ነገር። ሶስተኛ ልጄን እርጉዝ ሆኜ በጣም ቸርች ላይ ፓርቲሲፔት አለኝ። በጣም ደስተኛ ነኝ። በቃ ናፍቆቴ ቸርች ብቻ ነው። ሮብ ቀን ስራ አልገባም፣ ቀኑ ሙሉ ጸልያለሁ። ግን ቸርች ስራው ላይ ብዙ አይደለም፣ ግን ቸርች ጸሎትና ህይወቴን በዛ ነበር የሚያጠነጥነው። እንደዛ ያለን ልጄ 2 ወር ተኩል ላይ ያለ ሌዊ የሚል ስም ወጣለት እና እኔ አይደለም እንደውም አንድ አገልጋይ ነው፣ እርጉዝ አልመስልም ነበርና ሌዊ በጣም ደስ አለኝ። በቃ ሌዊ ደህና ነው፣ እየጠበቅ ነው። ያው ጸሎት አለ፣ ህይወት አለ። ልወልደው አንድ ቀን ሲቀር ግን ልጁ እንደሌለ ተነገረኝ ማለት ነው። እዛ በጣም ወደው መዝሙር አለ፣ እግዚአብሔር መልካም ነው ብዬ ዘምሬያለሁ። መልሼ አላጥፈውም፣ ቃሌን አላበላሸውም መዝሙሬ የሚለው ይሄ መዝሙር ለኔ ስንቅ ነበር በዛ ሰዓት። በቃ የእውነት ስንቅ ነበርና ሰኞ ቀን ነው ወንድሜ በአጋጣሚ ትልቅ የመጀመሪያ ልጅ የቤቱ የእናቴ የመጀመሪያ ልጅ ታሞ ሆስፒታል ነበረ። ቅዳሜ ቀን ሆስፒታል አየሁት። ሰኞ ልጄን ጥዋት ሲል እሱ ጋር ዋልኩኝ። ይታወቀኛል ዝም ሲል ዘን ማክሰኞ ጠዋት ቼክአፕ ሲሄድ ልጁ የለም አሉኝ። ህይወትን የሚሰጥ ጌታ ነው፣ እንደዛ ነው ያልኳቸው። ህይወትን የሚሰጥ ጌታ ነው አልኩ። ሄድን ወደ ሆስፒታል፣ ሌላ ሆስፒታል ቀየርኩኝ። እዛ ሲያዩ መንገር ፈሩ። የለም ብሎ መንገር በጣም ይከብዳልና ምክንያቱም አልቋል፣ ጊዜውን ጨርሷል። እና ተስፋ አለልማዴ ልብስ ያዘጋጀውለት ልጅ እሱ ነበር፣ ሶስተኛ ልጅ ስለነበረና ከባድ ነበር በእውነት የነበረው። ግን ለኔ በጣም ከባድ የነበረው ለኔ አልነበረም፣ ለባለቤቴ እና ለወንድ ልጅ እንዴት ብዬ ነው የምነግራቸው? ልጁ የለም ብሎ መንገር ለኔ አይደለም ከባዱ፣ ለሱ መንገር የእውነት በጣም ከብዶ የነበርና ማክሰኞ ጓደኞቼ ነው ያደሩት አብረውኝ ሆስፒታል። አንተ አትደር ብዬው ከዛ ሮብ ዋልን። ሮብ ማታ እኔ ነኝ የማድረው አለ። እኔ ነኝ የሚያድረው ሲል የግድ መስማት አለበት፣ ምክንያቱም ሐኪሞቹ ሲነግሩት በጣም እንዳይደነግጥ በሚል መንገር ነበረብኝ እኔና በእውነት በጣም ነፍሴ ተጨንቃ ነበር። እንዴት መንገር እንዳለብኝ አላውቅም ነበርና መጨረሻ ላይ በቃ እንዳትጠብቅ ልጁ በህይወት የለም አልኩት። በጣም ነው ሾክ ያደረገው፣ በጣም ነው ያዘነው እሱ፣ እጅግ በጣም ደነገጠ። ያው ህመሙ ለኔ ከባድ ነው በእውነት ለመናገር፣ ግን በዛ ሁሉ ውስጥ እንዳልኳችሁ ዘምር ነበር። እግዚአብሔር መልካም ነው ብዬ ዘምሬያለሁ። መልሼ አላጥፈውም፣ ቃሌን አላበላሸውም መዝሙሬን። ቢሰጠኝም ባይሰጠኝም እግዚአብሔር መልካም ነው የሚል ነበር የኔና ሌሊት ላይ ወለድኩ። ትንሽ አርፌ ስነሳ ትዝ ሲለኝ ልጅ አለ። ሴቷ ትንሽ ስለነበረች የመጀመሪያ ልጅ ወንድ ነውና ምን ብዬ ነው የምነግረው? የእውነት በጣም ነው ዲስተርብ የሆንኩት። ለሱ መንገር ነበር ለኔ ከባዱና ጠዋት ደወልኩለት፣ በማለዳ ደወልኩለትና አባቴ ያልኩት ወይ ያለኝ ከሆስፒታል ልመጣ ነው። እሺ ማማ የምመጣው ግን እኔ ነኝ፣ ሌዊን ይዤ አልመጣም፣ ሌዊ የለም አልኩት። እሱን የነገርኩትኝና ትንሽ እሱ ሰዓት ላይ ረበሸኝ። በኋላ በቃ ነግሬዋለሁ፣ ቤት መግባት አለብኝ። በቃ ቤት ስገባ ግን ወደ ቤት የእውነት መንፈስ ቅዱስ ያጽናናል፣ መንፈስ ቅዱስ የእውነት ያጽናናልና እየሳቅኩ ነው የመጣሁት።
ውሸቷን ነው አሉ። የምኖርበት ያኔ ወደ ቀራኒዮ የሚባል አካባቢ ነውና ውሸቷን አልወለደችም እንዴት ትስቃለች ብለው ነበር የጠበቁት። ግን እግዚአብሔር ታሪክ ነው የቀየረውና እየሳቅኩ ነው የገባሁት። እየዘመርኩ እየሳቅኩ ነው የገባሁት። ቤተሰብ ሲመጣ የእውነት ደንግጧል። ግን የኔን ሳቅ ሲያይ ምንም ማድረግ አይችልም። መንፈስ ቅዱስ የእውነት ነው ያበረታኝና እንደዚህ ያልን ሐሙስ ቀን ነው ቤት የገባሁት። ሐሙስ ቤት ገባሁ። ዓርብ ዋልኩኝ። ዘን ቅዳሜ ሙሉ የኔ ቲም ልጆች ወደ 40 የሚሆኑ ልጆች መጡ ቤትና አምልኮ አለ፣ ዝማሬ አለ፣ ጎረቤቶች ይሰማሉና ያው እነዚህ ጴንጤዎች የምስጋና ፕሮግራም አላቸው አሉ። ጌታዬን አከበርኩት። እንኳን የምስጋና ፕሮግራም ተባለ። እንኳን ሀዘኔን አላዩ። እንደዚህ ስል የነበሩት አጠገብ የነበሩት ጎረቤቶች እንዲቀላል የሚባሉ አልነበሩምና ጧት በር ልክ የኛ የግቢ በር ሲከፈት አጠገቢያችን ያለው ግቢ ሰውዬ በር ይከፍታልና መኪና ሲወጣ ይጠብቃል። ምንድን ነው የሚጠብቀው? በኋላ አንድ ቀን ጠይቀኝ፣ እንዴ ሰላም ይሄ ሰውዬ ለምንድን ሁሌ ጧት የሚከፍተው ሲል መሞቴን ቼክ ሊያደርግ ነው ብለዋል። እርግጠኛ ነው ጠዋት ትሞታለች የሚል ሁሌም የሱ እንትን አለና ሁሌም የሚጠብቀው ነገር ነው። ግን በዛ ሁሉ መሀል እነሱ ናቸው ሌሎች ጎረቤቶች ሲጠይቁ ምን ሆና ነው እቺ ልጅ እርጉዝ ነበረች አይተናታል ሲሉ አይ ዝማሬ አለና እነዚህ ጴንጤዎች የምስጋና ፕሮግራም አዘጋጅተው ነው ይላሉ ማለት ነውና እንደዚህ እየተባለ 3 ቀን 4 ቀን በኋላ እንዳውም ወዳጆች ሲመጡ ስጦታ የሚመጣልኝ ያው ኬክ ስለምወድ ኬክ ምናምን ነው ይዘውልኝ የሚመጡትና ልደት ነው እንደምናከብረው ተብሎ እስኪባል ድረስ እግዚአብሔር ነገሩን ቀይሮት ነው የነበረውና ያንን ጊዜ ምን ተማርሽ ብትሉኝ ከእግዚአብሔር ጋር መጣበቅን ተማርኩ። በኃይል ከጌታ ጋር መጣበቅን ተማርኩ። በቃ ሌላ ነገር አልነበረኝም። ህይወቴ ጸሎት ነው። ለሌላው የምመሰክረው ጸሎት እንዲኖረኝ ነው የምፈልገውና እየመሰከርኩኝ ጸልያለሁ። ሰው ሲመጣ ጸልያለሁ። ደስተኛ ነኝ አልመስልም። በኋላ ግርግር ስላለ ነው አልኩና አንድ ቀን ሁላችሁም ሂዱ አልኳቸውና ልጆቼን ቸርች ይዟቸው ሄደ። ባለቤቴ ይመስለኛል 4 ሰዓት የተኛው ስነቃ 8 ሰዓት ነውና በቃ መንፈስ ቅዱስ የእውነት እንዳጽናናኝ ገባኝ። የእውነት አብሮኝ እንዳጽናናና እናቴ ስትጠይቀኝ አንድ ነገር አልኳት። ልጅሽን ቀይሮልሽ ነው እሱ ሆስፒታል ስለነበረ አንቺ እንዳታዝኝ ነው ያልኳት። በዚህ ያለፈ ከዛ አልቆመም። በቃ ከዛ ቻሌንጅ የህይወት ቻሌንጅ ከዛ ጊዜ ጀምሮ መቆም አልቻለም። እውነት ለመናገር እየቀጠለ ሄደ። ከዛ ክረምት ነበረ፣ ጨረስን። ክረምት አለፈ። እንደዚህ ሆነው ሐምሌ 8 ነበር። አሁን ቀኑን እግዚአብሔር ስለቀየረልኝ ቀኑን ማስታወስ ለኔ አይከብደኝም። አሁን ቀኑን እግዚአብሔር በመልካም ቀይሮልኛልና ሐምሌ 8 ነበረ። አለፈ፣ ጨረስን። ወደ ስራዬ ተመለስኩ። ተመልሼ ወደ አገልግሎት የገባው እያገለገልኩ ምን እያልኩ ሌላ ቻሌንጅ መጣ። ህዳር አካባቢ ላይ የምስጋና ፕሮግራም አዘጋጀው። ምስጋና በጣም እወዳለሁና የምስጋና ፕሮግራም አዘጋጀው። ያኔ እርጉዝ መሆኔን አላውቅም እና ዕቃ ወደቀ ሆዴ ላይ። በጣም ህመሙ ከባድ ነበረ። እዛ ወደ ቤት መግባት ነበረብኝ። እሁድ ምስጋና ፕሮግራም አለኝ። ቅዳሜ ቀን ነው እንደዛ የሆነው። እዛ የሆነ ሳቅ አለ። እኔ አሁን ሳቂው ብትሉኝ አይመጣም። እውነት ለመናገር መንገድ ላይ መቆም አልቻልኩም በዛ ሳቅ ማለት ነው። ላድርስሽ ሲለኝ ባለቤቴ ነው በቃ አልኩት። ልንገርክ ሰይጣን አልኩት። በጣም ሰነፍ ነህ አልኩት። እኔ እንደው አልሞትም፣ ገና በህይወት እኖራለሁ፣ ጌታዬንም አገለግለዋለሁ። እንደዚህ ብዬ ነው ሄድኩት። መንገድ ላይ ሄድኩኝና ቤት ገባሁ። የሚቀጥለው ቀን ምስጋና ፕሮግራም አሞኛል። ወገቤን አስሬ ምስጋና ፕሮግራም ጨረስኩኝ። ሰኞ አረፍኩኝ። ማክሰኞ ተነስተን ከወዳጆቼ ጋር ደብረ ዘይት ጾም ጸሎት ገባን። እንደዛ በዛ ህመም ውስጥ እያለሁ ደብረ ዘይት ጾም ጸሎት ገባን። ለ3 ቀን ነው ለ4 ቀን የገባ ነው። የሚገርም የእግዚአብሔር ጊዜ ነበረ። 2009 ማለት ነው። ታህሳስ ህዳርን ጨርሰን ታህሳስ ላይና የሚመጡት በሙሉ አንቺ ለምን አታገለግይም? አገለግላለሁ። ጌታ እኮ አገልግይ ነው የሚልሽ። አዎ አገለግላለሁ። በኋላ አንደኛው አገልጋይ ግን
ደብተርና እስክሪብቶ ያዘ አለና ሁሌም አስታውሰዋለሁ። አንደኛው ልጅ ደብተር ሰጠች፣ አንደኛው እስክሪብቶ ሰጠች። ጻፊ በያለኝ ጻፍኩ። በ4/4/09 ጌታዬን አገለግልሃለሁ በይው አለኝ። አገለግልሃለሁ ደብተሩ ስቲል አለ አሁንና አገለግልሃለሁ ብዬ ጻፍኩኝ። አገለግልሃለሁ አልኩት። እስከዛሬ እያገለገልኩት ነው። ግን ቻሌንጆቹ መጡ። በዛ በነበረው በተጎዳውበት እኔ ዓለማውያን እንኳን ሰው እንደዚህ ፌል አረገባቸው ሲባል የኔ ስልክ ነበር የሚሰጠው። ይደውሉና ቤት በሚጠሩኝ ስም ስልክሽን እንስጣቸው ወይ ልጃቸው እንዲሆኑባቸዋል ይላሉ። ደውላለው፣ ይጽናናሉ፣ ደስ ይላቸዋል። አሃ ለካሴ ያልፋል፣ ለካሴ ይሄም ያልፋል እንደዚህ ይላሉ። ክርስቲያኖች ከሆኑ ቅርብ ከሆኑ መሄድ የምችል ከሆነ እሄዳለሁ፣ ጸልይላቸዋለሁ። እግዚአብሔር እኮ ሰጪ ነው። ሌላ ልጅ ይተካል፣ ያውም በበረከት ይተካል እያልኩ እኔ ምን ሆኜ ተገለጥኩ? አጽናኝ ሆኜ ተገለጥኩ። በሚገርም ሁኔታ መንፈስ ቅዱስ በእውነት ታማኝ ነው። አሁን መንፈስ ቅዱስ ካልነካኝ ብዙ አላለቅስም። ለዛ ነው ብርቱ ያደረገኝ ጌታና ለብዙ ሰው ግን የመጽናናት ምክንያት አደረገኝ። እንደዚህ ያለ እግዚአብሔር ይመስገን። እንደገና እግዚአብሔር ሌላ ልጅ ሰጠኝ። ሌላ ልጅ ሲሰጠኝ እግዚአብሔርን አመስግነን ገና እርጉዝ እያለሁ ስራ ግን ቶታሊ መበላሸት ጀመረ። በቃ ስራው እየተበላሸ እኔ ከምቆጣጠረው ነገር እየወጣ መጣ። እንግዲህ በጣም በልጅነቴ ነው እኔ ንግድን ከእናቴ ጋር ሆኜ መነገድ ሲጀምር ኦልሞስት 9ኛ ክፍልም ሆኜ ከሰዓት ተማሪ ጠዋት ተማሪ ሆነን እየነገድኩ ነበር። አውቃለሁ እና ሁሉም ሰው የሚያውቀኝ ጎበዝ ነጋዴ መሆኔን ነው። ግን ጌታ ደግሞ አገልግይኝ ልቀቂ ይላል። እኔ ደግሞ ስራ መልቀቅ አልወድም። ለምንድን ነው ስራ መልቀቅ የማልወድ? ያው በራስ መተማመኔ ብዙ ስለነበረ እንዴት ሴት ልጅ አለ ስራ ትኖራለች? ለሴት ልጅ ያለኝ ነገር በጣም ብዙ ነው። ምክንያቱም እናቴ ብቻዋን ስላሳደገችንና ብዙ ነው ለሴት ልጅ ያለኝ እምነትና ሴት ልጅ ኦል ቲንክ ትችላለች። ስለምትችል ስራ መተው የለባትም። ያ የኔ አቋም ነውና እንዴት አለ ስራ እኖራለሁ። ግን ቀስ እያለ ስራው ሸርተት እያለ መጣና ህዳር ደረስን ማለት ነው። እና እናቴ ስጠይቀኝ ሁሌም ህዳር 6 ወልዳለሁ እላታለሁ። ህዳር ገባን። ቼክ እየተደረግኩ ነው የመጣሁት። ምንም የለብኝም፣ በጣም ጤነኛ ነኝ እግዚአብሔር ይመስገንና ሐኪሙ ደስ ይለዋል። ክርስቲያን ነው፣ ትልቅ ሆስፒታል ነውና ሰላም በምጥ እንጠብቃለን ይለኛል። አርብ በምጥ እንጠብቃለን አለኝ። ቼክ ለሳምንት ቀጠረኝ ጊዜ ስላለኝ። እሑድ ማታ አንድ ራያየሁ ህልም አለብኩና አንድ ሰው ሆዴን እየረገጠኝ መሞት አለብሽ ልጅቷን መወለድ የለባትም አለኝ። እንዲህ ስሰማ አልቀመጥም። ኢሚዲየትሊ ወደ መንበርከኪያ የመጣው መጸለይ ጀመርኩ። ልንገርክ ዴቭል አልኩት፣ ልጄ ትወለዳለች፣ እኔ ጌታዬን አገለግለዋለሁ፣ እሷም አገልጋይ ነች አልኩት። እንደ ሰው ነው እንዲያወራሁት። ልጄም ትወለዳለች፣ ልጄም ታገለግላለች፣ እኔም አገለግላለሁ፣ ልጄን አትገልም አልኩት። እንደዚህ እየጸለይን ሰኞን ዋልኩ ቤት። ማክሰኞ ሐኪም ቤት ሲሄድ ታሪክ ተቀይሯል። ሐኪሞቹ በጣም ደነገጡ። እደሪ ሲሉኝ አይ እኔ ቤት ሳልነግር የመጣሁት ማደር አልችልም፣ ነገ እመጣለሁ አልኳቸው። ፈርመሽ ነው የምትወጪው ሲሉ ችግር የለም እፈርማለሁ። እቺ ልጅ ጌታን የሰጠኝ፣ ስለዚህ የሰጠኝን ደግሞ አይወስድም መልሶ ነግሮኛል። ጌታ እንደማይወስዳት ነግሮኛል፣ እንደምታገለግል ነግሮኛልና በጣም በድፍረት ነው ቤት የገባሁትና ሮብ ተመልሼ ሄድኩኝ። በሩጫ ነው ሴስ የተሰራሁት፣ በጣም በሩጫ እና አንስቴዥያ ሰጫዋ እኔ ለመጀመሪያ ጊዜ ሐኪሙ በጣም ትልቅ ሐኪም ነውና ለመጀመሪያ ጊዜ ዶክተር ሲረበሽ አየሁት አለች። መዝሙር ከፈተ፣ መጸለይ ጀመረ። በክርስቶስ ደም ሸፈንኩሽ አለ። ሲያወጣት ነው ያለው። በቃ እግዚአብሔር ይመስገን አምልጣን ነበር አለና ሮብ በጣም ዓርብ ዕለት በጣም ትልቅ ክብደት የነበራት ወደ 3 ነጥብ ምናምን የነበራት ልጅ ስትወለድ በጣም ትንሽዬ ልጅ ነች የተወለደችው። ምክንያቱም ሽርቶ ውሃ ጠፍቷል ምናምን ተብሎ ነገር ምን ተብሎ በሙሉ ተቀያየረ ማለት ነውና አለቀ። በሰላም ተወለደች። ልጄን አቀፍኩ። ሮብ ወለድኩ። ሐሙስ ዓርብ ወጣ ስል እንዳልኳችሁ ነጋዴ ነኝ፣ ግን እጄ ላይ ብር አልነበረም። ከዛ ዴቭል መጣ። ልክ ነሽ ልጅሽን ወለድሻት አለኝ። አዎ
ግን አሁን ከሆስፒታል የምትወጪበት ብር የለኝም አለኝ ሲለኝ ወይ አታውቅም እንዴ ልጅ እኮ ብር አይዝም አልኩት። አባት ነው ብር የሚይዘው። እንደዛው ነው የማወራው። እስቲ አባቴንም ጌታዬንም ሳወራው እንደዚህ ነው፣ ዴቭልንም መልስ መመለስለት እንደዛ ነውና አታውቅም እንዴ ልጅ እኮ ብር አይዝም አልኩት። አባት ጋር ነው ብር የሚይዘው ስለው 5 ሰዓት ከምናምን ተደወለ። ያው 6 ሰዓት ከሆነ የቀኑ ሙሉ ነው የምከፍለውና 5 ከምናምን ተደወለና ኤቲኤምሽን ይዘሽዋል አሉኝ። አዎ በቃ ብር አስገብተንልሻል አሉኝ። ኦኬ ተባረኩ ጌታ በሚያውቀው ማለት 5 ሰዓት ተኩል ብር ገባ። ኤቲኤም ሰጠሁት ለባለቤቴ፣ ብር አወጣ፣ ከፍለን ቤት ገባን። ያን ጊዜ የኛ መኪና ተሽጣ ነበር እንዳልኳችሁ፣ ስራ ቁልቁለት ወርዶ ነበረ። ቤት ገባን። በቃ ቤት መግባት ልጄን ይዤ መግባት ለኔ ትልቅ ነገር ነበረ። በጣም ደስተኛ ነበርኩኝ። እግዚአብሔር ይመስገን አለፈ። ህዳር፣ ታህሳስ፣ ጥር አካባቢ ቶታሊ ስራ አቆምን ማለት ነው። ሙሉ ለሙሉ ስራ አቆምን። ስለዚህ ያለን ገቢ በጣም የሚገርም ሆነ። ድህነት የሚባለውን ነገር አላውቀውም። በሰው እጅ መኖር የሚባለውን ነገር አላውቀውም። ስለዚህ መሀል ላይ በእውነት አልቆምኩም። ሁሌ እላለሁ ቀስ እያልኩ አይደለም እንትን ያልኩት፣ ሙሉ ለሙሉ ከዚህኛው ወደዚህኛው 180 የሚባለውን ነው ሙቭ ያደረኩት ኢኮኖሚካሊ ማለት ነውና እዛ ላይ ገባን። ከአገልግሎቱ በፊት ይሄን ልንገራችሁ ብዬ ነው እንዴት አገልግሎቱ እንዴት እንዳበረታኝ። ስለዚህ ያለኝ ነገር አንድ ነው። ልጄን በጠዋት አስተኛለሁ። የምትረዳኝ ልጅ ሄደች ከ20 ቀን በኋላ። ልጆቼ ተማሪ ናቸው። ዘን ጸልያለሁ፣ በጣም ጸልያለሁ በእውነት ለመናገር። ዘን ክፍተቱ አልታየኝም። የኔ ደስታ ከልጅ በላይ ምን ሆነ፣ የቤቴ ጸሎቴ ለኔ ትልቅ ደስታዬ ነውና ጸሎት በቃ ህይወት የሆነ ጸሎት። ለሊት ጸልያለሁ፣ ቀን ጸልያለሁ። እንግዳ ካልመጣብኝ ጸሎት ነው፣ ሌላ ነገር የለኝም። ልጄ ጡት ነው የምትጠባው፣ ጠባለች። ቤት ውስጥ ምግብ አለ፣ ካሽ ብር የለኝም፣ ቤቴ ሙሉ ነው። ስለዚህ በቃ ያለኝ ነገር አንድ ነው። ምንድነው የማደርገው? መጸለይ ነው። በጣም ጸልያለሁ። 2010 ማለት ነው ጸልያለሁ። እግዚአብሔር ይመስገን ብዙ ነገር ሆነ። ደስ አለን፣ ምን አለን፣ እንዲያለን። ቤት ኪራይ ነው ዘን የሚገባው ብር፣ የምናገኘው ብር ለቤት ኪራይና ለልጆች ትምህርት ቤት ደሞዝ ነው። ቀለብ ፕሮግራም ውስጥ የለም። 3 ልጅ ይዘን ማለት ነው ፕሮግራም ውስጥ የለም። እንደዚህ እያልን እዛው አካባቢ አንዲት ፕላንት ያደረገች ነበር ቸርችና እሷን በጸሎት አግዛለሁ። እንደዚህ እያልን 3 ዓመት ክረምት ገባ። ሐምሌ መጣ ተመልሶ ከ3 ዓመት በኋላ። እዛ እሑድ ቀን ነው በጠዋት ተነሳውና ልጄ 8 ወር ሆኗት ነበረ። ዛሬ የጣሳ ወተት ልግዛላት አልኩና የጣሳ ወተት ገዛው። ለምን ትገዥላታለች ሲለኝ አይ በቃ ያስፈልጋታል፣ ጡጦም ያስፈልጋታል። ከዛ ቆጠርኩ። ሌቢ ቢኖር ዛሬ 3ኛ ዓመት ልደቱን አከብር ነበረ። ያኔ ታሞ የነበረ ወንድሜ ግን ዛሬ በህይወት የለም ማለት ጀመርኩ ማለት ነው ለራሴ። 2 ወጣው። 3ኛ ጊዜ ሱቅ ደርሼ ስመጣ ሱቅ ሲሄድ ቶታሊ በጣም ከጭንቀቴ የተነሳ ራሴን ሳትኩኝ። ቤት ይዘው የሚመጡ እንዳትወጪ አሉ። ያው አልቀረም። ተደወለ ማታ ባለቤቴ ጋር ተደወለና ሲባል ለምን እንደዚህ ታሞ አይደለም ሞቶ ነው አልኳቸው። አዎ ሞቶ ነው አሉኝና እኔ ደግሞ እንደ አባቴ ነበረ። የእውነት ከልጄ በላይ የወንድሜ ሞት ትንሽ ልቤን ሰበረው። ያቺው ቀን ነች አልተቀየረችው። ቀኑም አልተቀየረም። በዛው ቀን ነው ወንድሜ ያረፈውና ያ ሞት በእውነት በጣም ሰብሮኝ ነበረ። አማዘንኩኝ። እዛ ለቅሶ ቁጭ ብለን ግን ሌላ ነገር መጣ። ልጄ ታመመች። ልጄ ስትታመም 10 ቀን ምናምን ይሆናል ለቅሶና ልጄ ስትታመም ሆስፒታል ልውሰዳት ከመሄዴ በፊት ከ3 ቀን በፊት ጌታ ሳይናገረኝ ምንም ነገር አድርጎ አያውቅምና በጣም ብዙ መድኃኒት ታዞላት አየሁ። ልጄ አልታመመች፣ ለምንድን ነው ሁሉ መድኃኒት የታዘዘላት? ነገርኩት ለባለቤቴ። ልጄ አልታመመችም፣ ግን በጣም ብዙ መድኃኒት ታዞላታል፣ ለምን ታዘዘላት? እንደዚህ ነው ያልኩት። ለቅሶ ላይ ነን ያለ ነው። እንደዚህ ያለን ሐሙስ ነው ይሄንን ያየሁት። አርብ፣ ቅዳሜ ልጄ ከምናስበው በላይ ታመመች። ሆስፒታልን ወስዳት ትልቅ እህቴ እንዲያቅፋት ሾለከች፣ ሸርተት ብላ ሄደች ማለት ነው። እዛ ቤት የሚጠሩኝ በሌላ ስም በቤት ስሜ ነው የሚጠሩኝና
እንዲህ ነው ያለችው። ሚሚ ልጅሽ ሞተች ነው ያለችው። ኖ ልጅ አትሞት። አቅፈናት ሆስፒታል ስንሄድ ቀይ ደም የላትም፣ ነጭ ነበር ደሟ ቶታሊ ማለት ነውና ምንም የለም። ይዘናት ሄድን። እንዳየሁት ብዙ መድኃኒት ታዘዘ። ጡት አጠባም መተኛት ነው የምትፈልገው። ትተኛለች። እሑድ ቤት ይዣት ገባሁኝ። ለእናቴ ነገርኳት። አልመጣም አልኳት። ቤት ይዤ ገባሁ። መድኃኒቶቹ ታዘዙ። መድኃኒቶቹ መግዛት ነበረብኝ፣ ገዛው። ግን መድኃኒቷን አልሰጥም አልኩኝ። ሰኞ ጾም ጸሎት ገባሁ እዛው ቤቴ ስር። ሰኞ ጾም ጸሎት ገባሁ። መጠበቅ አለብኝ ልጄን። እጇን ስናነሳው ይወድቃል፣ አትችልም። በቃ ቶታሊ ምንም ፍሉድ የሚባል ነገር ሰውነቷ ላይ የለም። አይኗ ስብር ብሏል። ጸልያለሁ። እግዚአብሔር የሰጠኸኝ አንተ ነህ፣ ልጅ መልስ። ድጋሚ ስብራት አልፈልግም። ቤተሰብ በጣም ተጨነቀ። ምክንያቱም ገና ህመሙ የኔ ህመም ያ ህመም አልጠፋም ብለው ስለሚያዝኑ እንደገና ሌላ ሀዘን ሊገጥማት ነው በሚል በቃ በዛ በጣም ተረባበሽን እውነት ለመናገርና ጸለይን። ሰኞ ጸለይን፣ ማክሰኞ ጸለይን። በአጋጣሚ በዛን ሰሞን አንዲት ረዳት መታልኝ ነበረች ከክፍለ ሀገርና ኦሮምኛ ነው የምችለው፣ እኔ ደግሞ አማርኛ ነው የምችለው፣ ኦሮምኛ አልችልም። ትጸልያለች። እሷ ኪችን ሆና አባኮ ትላለች። እንጸልያለን። ሰኞ ማክሰኞ ጾም ጸሎት ያዝኩ። ሮብ ዕለት በቃ አልኩኝ፣ አስተኛዋት አልጋዋ ላይ። የራሷን የፀጉር ቅባት አመጣውና ዘይት ነው ይሄ፣ ክርስቶስ ኢየሱስ ደም ነው አልኩኝ። ከራስ ፀጉሯ እስከ እግር ጥፍሯ እየቀባው ያልከኝ እቺ ልጅ ታገለግልሃለች፣ ያልከኝ ታገለግላለች ነው። ስለዚህ ዛሬ ህይወቷ መመለስ አለበት፣ አትሞት። እንደዚህ ስላችሁ ልጆች ያሉ አብረን፣ ክረምት ነው። ሰው ደግሞ ይደውላል። እሺ ስለማትይ ነው እኮ እንጂ የሆነ ቦታ ብንወስዳት የሰው አይን ነው እንትንትል ነበረ ይሉኛል። አውቃለሁ፣ ምክንያቱም አይቻለኝ። እንደገና ድጋሚ ሌላ ራእይ ያየውና አንዲት ሴት የሷ በጣም የምትወደውን ሻርፕ የለበሰችውን ፌስታል ውስጥ ተከስቶ ቆሻሻ ተጥሎ አየውና የልጄን ሻርፕ ለምን ከተታችሁት እዚህ ሲል ከዛ ከሞተው ሰው ጋር አብራችን እንድትሞት ብለን ነው አለኝ። ክፉ አትሞትም፣ በቃ የኔ ልጅ አትሞት፣ በእውነት የኔ ልጅ አትሞት። ምንድነች? አገልጋይ ነች። የኔ ልጅ በረከቴ ነች፣ አገልጋይ ነች፣ አትሞት። እንዲህ ነው ከጌታ ጋር የተወራረድ ነው። እዛ ሳሎን አመጣዋት፣ የራሷ አልጋ ላይ ያስተኛዋትና ልጆቼ ትንንሾች ናቸው። ያችን ረዳቴን ይዤ ጸለይ። ጌታዬ ስለፈወስካት እናመሰግናለን፣ በህይወት ስላነቃ ስምህ ይባረክ፣ ዛሬ ታሪክ ተቀይሯል ብዬ ምስጋና አመሰገንኩኝ። ምስጋና ወዳለሁ ብያችኋለሁ። አመሰገንኩ፣ ጌታ በሚያውቀው ምስጋና አመሰገንኩኝ። ደስ አለኝ። ማታ አገልጋዮች መጡ እንጸልይ ሲሉ ምስጋና ነው፣ ልጅ እኮ ተፈውሳለች። ይህንን አልኩ። የእውነትም እግዚአብሔር ሰማኝ። ጡት መጥባት ጀመረች፣ ጡጦ መጥባት ጀመረች። አይኗ ተከፈተ። ማየት አትችልም ነበር። ስናቀፋት መታቀፍ ቻለች። ስለዚህ እግዚአብሔር ሰማ፣ ልጅን መለሳት። እግዚአብሔርን አከበር። ከዛ ቶሎ ነው ከሀዘን የተጽናናው፣ ከወንድሜ ሀዘን፣ ምክንያቱም ሌላ ነገር እዚህ ስለመጣ ማለት ነውና እንደዚህ ሆነ። ከዛ በቃ ቸርች ነይ እያሉ ይጠሩኝ ነበር። እዛ አይ በቃ አሁን ልጄን ነው የማሳድገው አልኩ። ከዛ የጸለይን እንዳልኳችሁ ብር አለቀ። መስከረም ሲመጣ ብር አልቋል። የቤት ኪራይ ብር የለም። ትምህርት ቤት ከፈልኩት። ስለዚህ በቃ ከመስከረም በኋላ አልከፍልም እያልኩ እየተናገርኩ ነበር። በአጋጣሚ ወደ ጆሞ መጣ ነው የወንድሜ ቤት፣ ብቻውን ይኖር ስለነበረ እላቸው ነበር ከመስከረም በኋላ የምከፍለው ብር የለኝም እላለሁ። በጣም የእምነትም ሴት ነኝ። ጌታ በዚህ በጣም ማርኮናል። በቃ ጥቅምት ላይ ወደ ጆሞ መጣ እና ጆሞ ስንመጣ እግዚአብሔር ይመስገን 2000 ብር ነበረ እዚህ ላይ እና ለምን ይደረጋል? ለምንም አይደረግም 2000 ብር። ያኔ አጣጣቋት። ከዛ ይመጣሉ፣ አገልጋይ ይጸልያል፣ ፍቀድላት ታገልግል ይሉታል ባለቤቴን። እኔ ታገልግል ብቻ ይሄ ነገር ከኛ ምን ይበልልን ይነሳልን። ምክንያቱም ለሱ ያለመደው ላይፍ ነው። ያ እንኳን ለሱ ለኔ ያለመድኩት ላይፍ ነው። የሚያውቃት ሚስቱን በጣም ጎበዝ ነጋዴ፣ በብዙ ፋይናንስ የምትቀሳቀስ፣ አሁን ደግሞ በባዶ ቤት ቁጭ ብላ የምትጠብቅ ሚስት አይቶ አያውቅም። እና በጣም ከበደው ለሱ በእውነት።
በዛ መሃል ግን እግዚአብሔር ብዙ ስራ ሰራ። ቤት ውስጥ ነው ጸልያለሁ። ሰዎች ይመጣሉ፣ ተጽናንተው ይሄዳሉ። ይጸልያሉ፣ ሰዎች እንዲሆነልን ብሎ ምስክርነት ይመጣል። የሰላም ኑሮ ግን ከዛው አልተንቀሳቀሰም፣ ምንም አልተንቀሳቀሰም። ግን ሰዎች ብዙ ይጽናናሉ፣ ብዙ ይባረካሉ። እንደዚህ እያልን ጨረስን እና ያንን ዓመት ክረምት ላይ አንድ ዓመት ሞላት። ብቻ እንደዚህ እያልን እያገለገልን የዛን ዓመት መሰለኝ ሁለተኛው ዓመት ላይ ኮቪድ ገባ አይደል? እንደዚህ እያልን ኮቪድ ገባ። አንድ ዓመት አሳለፍን። ኮቪድ ሲገባ ሰው በጣም ይተራመሳል። እኔ ያው ብር ስለሌለኝ ችግር የለም የምተራመስበትን ጉዳይ የለኝምና ዘና ብዬ ነው የተቀመጥኩትና ሰው ይጨነቃል። ስለዚህ የላትም ብሎ ስለሚያስብ አንድ ዓመት ያህል ማለት ነው። አንድ ወደ ኋላ ትዝ አለኝ። አንድ እዛ ደብረ ዘይት እያለሁ አንድ ወንድም የእግዚአብሔር ሴት አለኝ፣ ወይ አንቺ ሰጪ ነሽ አለኝ። አዎ ሰጪ ነኝ። አትመርጭም አለኝ። አልመርጥም። እና እንዴት እንደ ወይን ዘለላ እንደዚህ ወደ አንቺ ሲመለስ አየሁ ሲል አሜን አልኩኝ። በኋላ ላይ አሜን ማለት አልነበረብኝም እንዴ ነው ያልኩት። በሰዎች አንድ ዓመት ኖር፣ አንድ ዓመት በላይ ኖር ማለት ይቻላል። ሰው ያመጣል፣ በቃ ይመጣል ቤት ውስጥ። ኮቪድ ሲገባ ጭራሽ ነገር ያው ብዙ ነገር ነው ያለው ቤት ውስጥ። ያኔ ግን ምን አረገ እግዚአብሔር? እኔ ሙሉ ለሙሉ ከሱ ጋር ስላስጠጋኝ ቤቴ የጸሎት ቤት ሆነ። ቤተክርስቲያን ተዘግታለች፣ ቸርች የለም። ስለዚህ ሰው ማረፊያ ይፈልጋል፣ መጽናኛ ይፈልጋል። እሑድ 30 ካነስን ማለት ነው 30 ሰው ምናምን ነው የምንጸልየው። መጥተው እንዳይከለክሉኝ የነበርኩበት ግቢ የጸጥታ ኮሚቴ ኃላፊ እኔ ነኝ። ስለዚህ መከልከል አይችሉም። ኮቪድ እኛ ጋር ይመጣል ብለው ፈርተዋል። ግን ደግሞ እንዴት ብለው ያስቁሙኝ? የዛን ሰዓት እኮ ቤተክርስቲያን ራሱ ተከልክላለች እና 30 ሰው 40 ሰው ነው የምንጸልየው በዛ ሰዓት እና ብዙ ሰው ይፈታል፣ ነፃ ይወጣል። በሚገርም ሁኔታ ሰው እየተጽናና ይሄዳል። ኮቪድ ለኔ የስራ ጊዜ ነበረ። የተረፈኝን ጊዜ ምንድነው የማደርገው? ብር አሰባስብና ሰዎችን እረዳለሁ። እንደገና እየሄድኩ እያንኳኳው በየሰው ቤት ከሊቀመንበሮቹ ወስዳለሁ። ከሌቤት ይሉኛል፣ እየወሰድኩ ሰው እረዳለሁ። እና አቤት እንዳትሉ ሰላም ስትጠራችሁ መባል ጀመረ። ምክንያቱም ብር አሰባስባለሁ፣ ሰው እረዳለሁ። የኮቪድ ወቅት የኔ ስራ ጊዜ ነው። እንደዚህ ያለ ያቺ ማልወዳት ሐምሌ 8 መጣች፣ ሁለተኛ ጊዜ እናቴ ሰስፔ